በዚህ በበዓለ ሀምሳ ገብረ ሰላም ደግሳችሁ ካህናትን የምትመግቡ ምእመናን ይህ ለእናንተ ነው። በደንብ አድምጡ። እንግዲህ በበዓለ ሀምሳ ገብረ ሰላም ደግሶ ካህናትን ወደ ቤት ጠርቶ ማብላት፣ ማጠጣት፣ መጋበዝ የጥንት የቆየ የኦርቶዶክሳውያን ቅዱስ ትውፊት ነው። ይሄ በተአምረ ኢየሱስም ላይ የተጻፈ ነው። በዚህ በበዓለ ሀምሳ የክርስቶስ አገልጋዮች ከሆኑት ካህናት እንደ አቅም ብናጣ እንኳን አንድ ካህን ወደ ቤታችን አስገብተን በክርስቶስ ስም ማብላት፣ ማጠጣት፣ መጋበዝ፣ ቤታችንን ማስባረክ የቆየ የክርስቲያኖች ማንነት መገለጫ ነው ማለት ነው። ነገር ግን አሁን እያየን ያለነው ምንድነው? ገብረ ሰላም ትደግሱና ካህናትን ጠርታችሁ ቪዲዮ ትቀርጻላችሁ። ቪዲዮ መቅረጻችሁም አልከፋ ነበረ። ነገር ግን ያንን የቀረጻችሁትን ቪዲዮ ትፖስቱታላችሁ፣ ማህበራዊ ሚዲያ ላይ ታውሉታላችሁ። እንደው የፈጣሪን ስም ጠርቼ ጠይቄያችሁ አላውቅም። ባካችሁ በቸሩ ስላሴ ይሁንባችሁ፣ በምትወዷት በመብርሃን ይህን የምታደርጉ ምእመናን ከድርጊታችሁ ተቆጠቡ። ይህንን በማድረጋችሁ ሁለት አይነት ጉዳት አለው። የመጀመሪያው እናንተ መቼም ካህናትን ጠርታችሁ ከቤታችሁ ስትጋብዙ እኮ ኑሯችሁ ተርፏችሁ አይደለም፣ ከፈጣሪ ዘንድ በረከትን እናገኛለን። የትንሣኤው ጌታ ከሆነው ከመድኃኔዓለም ዘንድ ምሕረትን ቸርነትን እናገኛለን። ከነኚህ ከደቀ መዝሙር ለአንዱ ቀዝቃዛ ጽዋ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አያጣም ስላለ መድኃኒታችን ኢየሱስ ክርስቶስ ቃሉን ለመፈጸም ሽታችሁ ነው ካህናትን ወደ ቤት ጠርታችሁ የምትጋብዙት። ነገር ግን እናንተ ያንን ቀርጻችሁ በፖስተታችሁት ጊዜ ሁለት አይነት ጥፋት አለው። የመጀመሪያው ያደረጋችሁት ያ መልካም ስራ በእግዚአብሔር ዘንድ ዋጋ አያሰጥም፣ ዋጋ ያሳጣችኋል። ጨርሶ ዋጋ አያሰጣችሁም። ያን ቀርጻችሁ በምትፖስቱት ጊዜ ሰው ይልኝ ይስማልኝ በምትሉበት ጊዜ ማለት ነው። ሌላው ደግሞ ያንን ቀርጻችሁ ማህበራዊ ሚዲያ ላይ በምታውሉት ጊዜ ምእመናን ያንን እያዩ ይሳቀቃሉ። መቼም የዚች ቤተክርስቲያን ጠላቶቿ ከራሳችን ጸጉር በላይ እጅግ ብዙዎች ናቸው። መናፍቃን ያንን ቪዲዮ ይይዙና አይው የናንተ አባቶች እዩዋቸው፣ የናንተ ካህናት እዩዋቸው የሚጠጡ የሚሰክሩ እያሉ አንዳንድ የዋሃን ምእመናንን በደንብ ለእምነቱ ጥልቅ የሆነ ዕውቀት የሌላቸውን ያሸባቀቁበታል። አንዳንድ ምእመናን ይህንን አይተው እኮ ከእምነት የወጡ ሰዎች እንዳሉ አታውቁም። ስለዚህ ትልቅ ጥፋት ነው። በእርግጥ እናንተ ባትቀርጹትም እዚያ ጋር ሊበላ የመጣው ዲያቆን እንደው ሞያ ነው መስሎት ያንን ቀርጾ የሚፖስት አለ። በመሰረቱ መብል እኮ ክብር አይደለም። ካህን የሚታየው ሲጸልይ፣ ካህን መታየት ያለበት ሲያመሰግን፣ ካህን መታየት ያለበት ማህሌት ሲቆም፣ ሰዓታት ሲቆም እንጂ እንደው ሲበላ ሲጠጣ መታየት ይሄ ክብር አይደለምና እባካችሁ ይህን የምታደርጉ ሰዎች ካህናት ሲበሉ ሲጠጡ፣ እኔ መጠጥ ኃጢአት ነው እያልኩኝ አይደለም። ኃጢአት ስካር ነው። ከዚያ ውጭ ግን ማንኛውም ሰው በአቅሙ መጥኖ መብላት መጠጣት ይሄ የተፈቀደ ነው። ነገር ግን ያንን ቀርጻችሁ ማህበራዊ ሚዲያ ላይ የምታውሉ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። ይሄ እንደው በእውነት እየሰጠን በረከት የምናጣበት አንዱ ምክንያቱም ይሄ ነው። ይህ ሁሉ ጾምና ጸሎት እያለ ይህ ሁሉ መልካምነት እያለ ነገር ግን እንደ መልካምነታችን እንደ ልፋታችን በረከት ጠበም የማይልልን እግዚአብሔርን የሚያስደስት ስራ ስለማንሰራ ነውና ይህንን እንዳታድርጉ በስላሴ ስም እንጠይቃቸዋለን። የስላሴ ቸርነት የመብርሃን በረከት ረድኤት ከሁላችን ጋር ይሁን።